ተግባባን አይደለ? እማትወስጂኝ ከሆነ ሲጣርግ ይገልሻል። እሺ ሲጣርግ ነው የምገልሽ። ነይ ተነሽ ቀና በይ። ሰምኛለሽ አይደል? የጀመርሽው? አዎ እኔ ስራ ያገዘኛል እንዳልኩ ነው። ገንዘብ ያስፈልገኛል። ቤተሰቦቼ እኔን ነው የሚጠብቁት። እስከመቼ ነው አባቴ ዘንብዶች ከቁጭ ብዬ የምኖረው? ወንድም ምን እንደመሰሪው ወንድሜ ጋር እኔ ወንድም እንደምታስበው አይደለም። ስሄድ መጠጥ ቤት ነው ማገኘው። ከልጅ ጋር አብረው ይጠጣሉ። ታያለሽ ከምን አይነት ሰው ጋር እንደተጋፈጥሽ አላወቅሽም። ምንም ነገር ሰምኛለሽ አይደለ? አንቺ አፋሌ ብለሽ ታወሪያለሽ ነው። አንቺ ራስሽ ዋጋሽን ታገኛለሽ። ገና ምን ሆነ አይተሽ እያንዳንዱ ማድረጃ አርፈሽ ቁጭ በይ። ሰምኛለሽ አይደለ? የምትለውን አሰማት። ምን ይበል አንቺ የምትሰሪው ስራ እያንዳንዱ እንደልሽ እኔ ጋር እንዳለ ደግሞ በደንብ አድርገሽ ታውቂያለሽ። እና ምን አይነት ስራ እንደሚሰራ አላውቅም። እኔ መልእክት ነው ማደርስላት። አይ ቲንክ ልጅቷ ፍቅረኛው ትሁን ሚስቱ ትሁን እኔ ምንም አውቀው ነገር የለም። እሷ ስትፈልግሽ በእሷ እንትን እልሻለሁ፣ አንቺም ስትፈልጊኝ በእሷ አገኘኝ ብቻ ነው የተባባልነው። ይኸውልሽ ሁሉንም ነገር ታውቂያለሽ፣ እኔን ታውቂኛለሽ። ትክክለኛውን ነገር ብትናገሪ ነው የሚሻልሽ። አላውቅም። አንተ እንዴት ነው የማውቀው? አታውቂኝም? አዎ አላውቅም። እርግጠኛ ነኝ መቼም ከወንድሜ ጋር እየሰራሽ እኔን የማታውቂበት ምንም ምክንያት አይኖርም። ስለምን ወንድም ነው የምታወራው? ቃል እገባልሻለሁ። ስለዚህ የምታውቂውን በሙሉ ዘርዝረሽ ትነግሪኛለሽ። በቃ እንደነገርኩ ነው። በቃ ያው ያቺ ልናገኘው የምንችለው በዛ ሴት ነው ብዬ አስባለሁ። ያቺ ሴት ነች መታገኝ። እሱ ውሎ የት ነው? አላውቅም። ውሎ እንዳልኩ ነው። መጠጥ የመጀመሪያ ጊዜ አካባቢ ሳገኘው ግዴታ በአካል አንገብጋቢ ጉዳይ ከሆነ በአካል ሳገኘው ወይ መጠጥ ቤት ነው ወይ እየጠጡ ነው ወይ እያጨሱ ነው ወይ ጫት ቤት ነው ወይ ምናምን ነገር ነው የምንገናኘው። በህይወት እያለ ለእሷም ያጎደለባት ነገር የለም። ግን አሁን ዛሬ ደግሞ ልጅ አለኝ ብላ ሁሉ መታለች። እኛ ስለ ልጇ የምናውቀው ነገር የለም። እኔ ልጇም ትውለድ እኮ አንቺም ብለሽ ነበር እርጉዝ እንደነበረች አንቺም። ታዲያ እንደው ቢሆን ይሄን ያህል አመት እናንተ ህፃን እያላችሁ ነው እንግዲህ ይሄ ነገር። አባት ያቅ ነበር ይሄን ነገር እርጉዝ እንደነበረች? አዎ። ምንድነው ነግርሽ? የተናገርኩት እውነታውን ያለውን ነገር ነው የነገርኩት። ምንም የነገርኩት ነገር የለም። ምንም የተናገርኩት ነገር የለም። እውነታውን ነው የነገርኩት። እውነታው ምንድነው? እውነታው አብራችሁን ያደጋችሁት እንግዲህ አብራችሁ ያደጋችሁ ልጆቼ፣ የአመት ልጅ ነው ወንድምህ እኮ እሱ አይደለም። እሱ እንዴ በአባትህ ስም ነው የሚጠራው? እንዲህ ይባላል? አይባልም። ማንም ሰው ይሄንን ነገር አያደርግም። የማትወጪው ነገር እሱ ነው። ሰምኛለሽ አይደለ? እሷ ነች። ማነው አንተ? ሲጀመር እያንዳንዱን ነገር አስረዳሻለሁ። አሁን ወደ ውስጥ ገብተሽ ሁሉንም ነገር ታወሪያታለሽ። አንቺ እባብ ሰራሽ። እናንተም ችግር የለም ንውጡ። ሂጂ ቀጥይ። እረፍ በቃ። ዝም ብለህ በዚህ እውነት የሚባል በሌለበት ዓለም ውስጥ እውነት እያልክ እንትን አትበል። በቃ ተቀመጥ። በቃ እያስፈራራሁ አይደለም፣ እውነቱን እየነገርኩህ ነው። እሺ በቃ ኤልያስን ታውቀዋለህ? ወንድም ነው። ሶ በቃ ኤልያስ ማለት አንተ እንደምታውቀው አይነት ሰው አይደለም። በቃ ይቅርብ። ምንድን ነው የምትለው? ይህን ሁሉ ጊዜ ልጅ እኮ አለኝ ወልጃለሁ፣ እንዲርቦኛል፣ ጠምቶኛል፣ እንደውም ለሰው እየሰጠው ነው የምትለው። አይጥ ከሚበላው ያመጣሽውን እህል ለሰው ሰጠው ብላ እንደውም አንዳንድ ቀን ይዛው ትመጣለች። እህሉ ማን ብላው ከምረሽ መጣውን በዛ። እንደውም በግ ነው ያማረኝ ስትል ለበዓል በግ ቀርቶባት አያውቅም፣ ብር ቀርቶባት አያውቅም። ወንጀለኛ አንቺ ያለሽ ወንጀለኛ። አንቺ አፍሽ ዝጊ እኮ ነው የምልሽ። ታስታሪኝ የነበርሽው አንቺ ያለሽ ወንጀለኛ። አሁን አይንሽን በጨዋጥበሽ ምንም እንደንጹህ ሰው ስታረግ የነበርሽ እውነቱ ታውቋል። እሰራልሻለሁ፣ ታያለሽ። ትናገራለሽ አትናገርም? እያንዳንዱን ነገር አሁን የማትናገሪ ከሆነ አንቺ ላይ ቀን በቀን እንዲጫወቱብሽ አደርግሻለሁ። እሺ ግልጽ ነው አይደለ? ሁሉንም ነገር ትናገራታለሽ። እሺ እኔ ምን ላደርግ እኮ? አይ ቤት ነው ያለ ቤት ላስጠጋሽም ማለት አልቻልኩም። አላስተዋወቀችንም ለሚለው እኔም ለመተዋወቅ እኔም ለማየት እሷን አንገቴን እየሰበርኩ ነው የምሄደው። ምክንያቱም አላሳደግኳትም፣ ያሳደጓት ሌሎች ሰዎች ናቸው። ያ ሀብት ደግሞ ለእኛም ይገባናል። ገባ? ያ ነገር እኔና አንቺ እኮ ዛሬ ነው የተገናኘነው። እናቴ ዝም የምትል ከሆነ እናቴ በውስጧ ነው ስንት ዘመን ሙሉ በውስጧ ስትቀጠል ነው ያየኋት። ያንን ነገር ደግሞ እኔ ካላደረኩኝ ማንም ያደርጋል። ከውርስ ከሀብት ከንብረት መነቀሌ እናንተ ስትጠቀሙበት፣ አንቺ ነሽ እኮ ዘና ብለሽ በቤተሰቦች ሀብት የምትኖሪበት። እስከ ልጆች ቤተሰቦችሽ ሀብት እንዴት ታደርጊያለሽ? አንቺ ወንድማማቾች መሀል ምንም ቢሆን እኮ አንድ እናት ልጆች ናቸው። እኔ እንደዚህ ያደርጋል ብዬ አልጠበቅኩማ። እንደሚያደርግማ አስበሽ ነው ይሄን ነገር እኮ ያደረግሽው። እንድትጣሉ እንዴት ታደርጊያለሽ አንቺ? ቆይ እስቲ ተው አንተ። ቆይ ክብሪት ነጠላችሁ፣ ልጅሽን ነጠላችሁ፣ በሌላ መርፌ ታስወጊያለሽ። ልጄን የታለሽ? ልትዋወቃት መቻልሽ? አሁን እኔና ወንድሜን አጣልተሽ እኮ ሰማሽ? አሁን እንኳን ነግረንሽ እስቲ ልትዋወቃት አይደለም ያልሽው። እሺ አሁን እንግዲህ ውድ ተመልካቾቻችን በጣም ብዙ አይነት ወከባም በጣም ብዙ አይነት ረብሻን አሳልፈናል። ያው የተፈጠሩትን ነገሮች እንግዲህ እናንተም
ተከታትላችሁ አይታችሁታል ምን አይነት ነገሮች እንደተፈጠሩ። የኔና የወንድሜ ጉዳይ እንደዚህ ይከራል ብዬ ማስቤም አላቅም። ወንድሜን ለማግኘት እንደዚህ ከባድ ይሆናል ብዬ ማስቤም አላቅም ነበርና በስተመጨረሻም እንግዲህ በአንቺ በኩል አገኘዋለሁ ብዬ ተስፋ አደርጋለሁ። ስለዚህ የተፈጠሩትን እባክሽን አሁን ይኸውልሽ እየለመንኩሽ ነው ያለሁት። የቀደሙን ነገር እርሺው፣ የተፈጠሩትንም ነገሮች እርሻቸው። ስለ ገንዘብም ስለ ንብረትም ከሆነ በኋላ እናወራለን። ሁሉንም ነገር የምትፈልጊያቸውን ነገሮች። ወንድሜ የት እንዳለ ማግኘት እፈልጋለሁ። ወንድሜን ማግኘት እፈልጋለሁ። እኔን አይደለም በይሳት በጣም ሌሎች ከጀርባ ብዙ ሰዎች ሊጎዳ ይችላል። ከብዙ ወንጀለኞች ጋር እየተባበረ ነው። እሱንም ሊያጠፉት ይችላሉ። ስለዚህ አሁኑኑ አግኝቸው ለእያንዳንዱ ነገር ዋጋውን እንዲከፍል ማድረግ እፈልጋለሁ። ቅጣቱን እንዲያገኝ ማድረግ እፈልጋለሁ። ስለዚህ እባክሽን የምታውቂውን በሙሉ ንገሪ። ምንም በቃ እንዳልኩ ነው። ያንተ ስልክ አልሰራ ሲለኝ እሱን አገኘሁት። መጀመሪያ ላይ በራሱ ነው ያገኘሁት። ከዛ በኋላ ያለውን ሁኔታ ምናምን ነገር በአባት እንደማትገናኙ እናቴ እንደነገረችኝ ምናምን ነገር ነው የነገርኩት። ከዛ አንተ ውርሱን ልትወስድበት እንደሆነ ከውርስ እንትን ልታስወጡት እንደሆነ ምናምን ስነግረው በቃ እኔ ዲስ ነው ይሆናል ብዬ የጠበቅኩትን አይደለም የሆነው። የሆነ አክትም ያረገ የነበረው እንደሚያውቅ ነው። እንደሚያውቅ ማለት እኔ እንጃ የሆነ ስል እኔ አሁን እንደው የወለዱት እናትሽ ያለችን ብባል ብዙ ጊዜ አብሬያት አሳልፌ በጣም ነው የምደነግጠው። በጣም ከፋለሁ። እሱ ምንም ስል በጣም ብዙ እንትን አላለም። ብዙ እንትን አላየሁበትም። ድንጋጤውን አላየሁበትም። መጀመሪያም ሊያውቅ ይችላል ብለሽ ነው አንቺ አሁን የገመትሽው ማለት ነው? አዎ እናትህ ትንገረው እና ብቻ እንደዛ ነው ያሰብኩት። አላውቅም እና ብዙ እንትን አላለም። እኔ አሁን የምፈልገው ከሱ ምንም አይደለም። እኔ የፈለኩት እኔ ራሱ ስለ ወንድምህ ምንም አውቀው ነገር የለም። እኔ የምፈልገው ንብረቴ ነው። እኔ እንዳየኸው ነው እናቴ የምትኖርበት ቤቱን እያየኸው ነው አይደል? እኔም የአባቴ ዘመዶች ደህና ናቸው ይባላል። እዚህ ድረስ አድርሰውኛል። እነሱ ከዚህ በኋላ ኃላፊነት የለባቸውም። አሁን ልጅ ዞረሽ ወደ ንብረት እየገባሽ ነው። እያወራን ነበር እኮ እየተነጋገርን ነበር። እኔ ስለ ራሴ ጉዳይ ነው ማስበው። ገባ? እኔ ስለአንተም ስለ ወንድምህ አይመለከተኝም እኮ። እኔ እኮ ስለአንተም ስለ ወንድምህ አይመለከተኝም። እኔ ስለ ራሴ ነው። መውደቄን ማስተካከል የለብኝም። ወደፊት ሴት ነኝ፣ ብዙ ነገር ያስፈልገኛል። ለማሳመር እኔና ወንድሜን አጋርለሽ ነው መውደቂያሽ የምታሳምር? ሲጀመር ወንድምህ መጀመሪያ ሰው አይደለም። ሲጀመር ወንድሜ ራሱ ባትለው ደስ ይለኛል። እኔ ከኛ ስላልተዋለደ የሚሆን አላውቅም። ወንድምህ እንደምታስበው አይነት ሰው አይደለም። እኔም እንደጠበቅኩት አይደለም። እንዳልኩ ነው። እኔ ለራሴ ያስፈልገኛል። ገባ? ሴት ልጅ ነኝ። ወደፊት ስንት ነገር ይጠብቀኛል። እናቴም እንደምታያሰው እናቴም እንደቤተሰብ መነጋገር እንችል ነበር። ሞክሬያለሁኝ። እንዳልሞከርኩኝ ለምንድን ነው የምታደርገው? ሞክሬያለሁ፣ ብዙ ነገር ሞክሬያለሁ። ያለኝ አማራጭ በወንድምህ በኩል መግባት ነው። ስለዚህ ወንድሜ ጋር የማይሆን ነገር ነገርሽው። ስለዚህ እሱን እንዲገለኝ አንቺ እኔ እንዲገልህ አይደለ። እኔ እንደዚህ ይፈጠራል ብዬ አላሰብኩኝም። እንዳየኸው ነው የተፈጠረው። ወንድምህ የማይታወቅ ሰው ነው ሲጀመር። ወንድሜ ያለበትን ቦታ ስለ ወንድሜ የምታውቂያቸው ሙሉ መረጃዎች እንድትሰጪ እየነገርኩ ነው። በቃ አገኘሁት የዛኔ እንዳልኩ ነው። እኔ ጥርጣሬ የነበረው ምንም በቃ የሚያውቀው እንደሆነ ነው። ምንም አልተደናገጠም ሁላ ያንን ነገር ስነግረው። ከዛ በቃ ወዲያው ሀሳቡን እኔ አንተንም ያጥቃህ ምናምን እኔ ገርሞኛል። እንደዛም አልተነጋገርንም ነበር። ከዛ በቃ አንቺ ግን የሐሰት መረጃ ነገርሽው። የሐሰት መረጃ እኔ ነው እንጂ ነገርሽው። እኔ ልወርስ እንደሆነ እኮ ነገርሽው አይደል እንዴ? ከቤተሰብ እሱ በቃ ዙሪያ ጥምጥም ሆነ እንትን ነው የተናገርኩት። ይሄንን ነው ከአባት እንደማትዋለዱ ብቻ ነው። እሱም ብቻ ነው የነገርሽው? አዎ ሌላ ነገር አሁን እኮ ስትናገሪ ነበር። አሁን እኮ ለእናትሽም እየተናገርሽ ነበር አይደል እንዴ? እኮ ምን አሁን ደግሞ መልሰሽ እየካርሽ ነው። ምንም የካርኩት ነገር የለም። እውነት እኮ ነው። ለምን ቆይ ያንን ነገር መንገር አስፈለገ? እኔ ሲጀምር ስለ ንብረቱ የማውቀው ነገር ራሱ የለም አይደል እንዴ? ግን አንቺ ምን አልሽው? ዮኒ ሊወርስ ነው ብለሽ ለወንድሜ ነገርሽው። ከልጅነት ጀምሮ ሲነገረኝ የነበረ ነገር ነው። ደህና ነገር እንዳለንና ያንን ነገር መጠቀም እንዳልቻለን እያየሁኝ ነው። እናቴን እያየኋት ነው። ስለዚህ ያንን መጠቀም እንግዲህ እናቴ እንትን ማትል ከሆነ እናቴ የምታስበው ከሆነ እኔ ማድረግ አለብኝ። ገባ? ስለዚህ አንቺ ይሄንን ነገር ተጠቅመሽ እኔና ወንድሜን አጣልተሽ፣ እሺ ይሁን፣ ሁሉ ነገር ይሁን፣ ወንድምህ እንደምታስበው አይነት ሰው አይደለም እያልሽ ስለ ወንድሜ ምን የምታውቂው ነገር አለ? ብዙ ነው። ወንድምህ እንደምታስበው እውነቴን ነው እንደምታስበው አይደለም። እኔ እምልልሃለሁ ምንም ያደረኩት ነገር የለም። ሄድኩኝ፣ ተገናኘን። ከዛ በኋላ አሁን ከትናንትና ወዲያ ራሱ ስትገናኝ እኔ በሱ አይደለም ማገኘው። ከቀን ወደ ቀን ጸባዩ እየተቀያየረ ነው የሚመጣው። በሱ በኩል አይደለም በሆነች ልጅ በኩል ነው ኢቭን ማገኘው። እሱ ማግኘት ስፈልግ ኤልያስን ለማግኘት ሌላ ሰው ነው የምትጠቀሚው? ለምን? መጀመሪያ አካባቢ እራሱን ነበር ማገኘው። በስልኩ ደወልኩለት፣ ተገናኘን፣ አወራን። ከዛ በኋላ ግን የምትፈልጊው ነገር ካለ እንደዚህ ሴት አለች ብሎ እሷን አሳየኝ። ከዛውን ለእሷ መልእክት ሲኖራት መጣልሽ እኔ ፈልግ እሄዳለሁ። አብረን ስራ ጀምረናል። እንደምታስበው አይደለም ወንድም። አብረን ስራ ጀምረናል ማለት ከወንድሜ ጋር ነው ስራ የጀመርሽው? አዎ
እኔ ስራ ያግዘኛል እንዳልኩ ነው። ገንዘብ ያስፈልገኛል። ቤተሰቦቼ እኔን ነው የሚጠብቁት። እስከ መቼ ነው የአባቴ ዘንብዶች ከቁጭ ብዬ የምኖረው? ወንድም ምን ለመሰሪ እኮ ወንድሜ ጋር እኔ ወንድም እንደምታስብ አይደለም። ስሄድ መጠጥ ቤት ነው ማገኘው። ከዱሳ ጋር አብረው ይጠጣሉ። በዛ ላይ ሱስም አለበት ምናምን ነገር። እሺ እና ምን አይነት ስራ እንደሚሰራ አላውቅም። እኔ መልእክት ነው ማድረስላት። አይ ቲንክ ልጅቷ ፍቅረኛው ትሁን ሚስቱ ትሁን እኔ ምንም አውቀው ነገር የለም። ብቻ እሷ ስትፈልግሽ በእሷ እንትን እልሻለሁ፣ አንቺም ስትፈልጊኝ በእሷ አገኘኝ ብቻ ነው የተባባልነው። ሌላ ምንም ያኔ መጠየቅም አልፈልግም። ምክንያቱም እዚህ ጋር ራሴን ነው ማስቀደም። ማናት እቺ ልጅ? ምንድነው ከዚች ልጅ ጋር የሚያገናኛችሁስ ነገር? እኔ አላውቅም። የዛኔ የመጀመሪያ ጊዜ እንዳልኩ ነው እንትን ሲሉ አገኘኋቸው፣ ተዋወቅን፣ አስተዋወቀኝ። በእሷ ነው አገኘኝ ያለኝ። ከዛ በኋላ ተስማማን። ስለዚህ አሁን ኤልያስን ማግኘት ትፈልጊ፣ አሁን አንቺ ያልሻትን ልጅ ጋር ደውለሽ ነው የምታገኘው? እንደዛ ነው። ከጊዜ በኋላ መጀመሪያ አካባቢ ሰው እኮ ኖርማል ሰው ነበር። ለምን በሷ በኩል መገናኘት አስፈለገ? እሷስ ምንድነው እዚህ ማለት? እኔ አላውቅም። እኔ መልእክት ነው የምትልልኝ። የሆነ አንገብጋቢ ጉዳይ። የተሰጠሽ ድርሻ ምንድነው? የሥራ ድርሻሽ ምንድነው? አሁን ለምሳሌ የሆነ ሀብታም ሰዎች አሉ ምናምን የሆነ የሚላክላቸው መልእክት አለ። ያንን መልእክት እኔ በሴትነቴ ተጠቅሜ ሄጄ እንትን እላለሁ፣ አሰጣቸዋለሁ ምናምን ነገር። ከዛ አንዳንድ የሚጣኑ ሰዎችም ደግሞ አሉ፣ አባባላቸው፣ ስራቸው፣ ስለ ህይወታቸው ምናምን ነገር። ያንን ደግሞ እኔ ቀርቢያቸው አጣራለሁ። ከዛ ሄጄ ለሷ እነግራታለሁ። አለቀ። ይሄ ነው ወንድሜ ነው ይሄን ሁሉ ስራ የሚያሰራሽ? አዎ እንደምታስበው ሰው አይደለም። ስለዚህ የነበረው ይሄ ነው። አሁንም ሲጀመር እኔ ፈርቻለሁ። ሰውየው ሲጀመር አሁን ሌላ ነገር ቢያደርገኝስ? እኔ አንተን ሊገልህ እንደሞከረው እኔን እንደዛ ቢያደርገኝ። ለዛ ነው መጀመሪያ ነገር ያልፈለኩት። ሳይውል ሳያድር ይሄንን ሰውዬ ትክክለኛው መረጃ ከሰጠሽኝ ይይዘዋለሁ። ለዛ ደግሞ እንድትተባበርኝ ይፈልጋለሁ። እኔ በማንኛውም ልተባበር ዝግጁ ነኝ። መጀመሪያም ለህይወቴ ስለፈራው ነው። ሲጀመር ሰውየው አስጊ ሰው ላይ አውርተናል። ወደዚህ መምጣትሽን አያውቅም። ምንም የተፈጠረውን ነገር ያውቃል ብዬም አላስብም አይደለ? ዛሬ እንኳን ስመጣ ይዣቸው የመጣው ሰዎች ትንሽ ሰዎች ናቸው። በቁጥርም በጣም ትንሽ ሰዎች ናቸው። ምክንያቱም እነሱ ሌላ ባልደረባይ ጋር ለስራ ለማገዝ ስለሄዱ እንግዲህ እዚህ ጋር ያሉትን ደግሞ በጣም ማምናቸው ምላቸው ነው እንግዲህ ይዣቸው የመጣሁት። ስለዚህ ይሄ መረጃ ከኛ ውጪ ወዴት ማንም አይወጣም። ከወጣ አንቺ ወይም ደግሞ እዛ ጋር ያሉት ባልደረቦቼ እነሱ እንደማያደርጉት ደግሞ እርግጠኛ ነኝ። ስለዚህ ይሄንን አንቺው እዚህ ሆነሽ ትተባበርኛለሽ ማለት ነው። ይሄን ነገር ካላወቀ ልጅቷን የማገኝበትን መንገድ ትፈጥርልኛለሽ። በልጅቷ በኩል ኤልያስን እናገኘዋለን ማለት ነው። ተግባባን? እኔ ላይና ቤተሰቦቼ ላይ ግን ጉዳት የማያደርስ ከሆነ ተባበራለሁ። ግን አስጊ ነገር ካለው እኔ ልተባበረ ዝግጁ አይደለሁ። ምክንያቱም አስጊ የምታረጊው ራስሽ ነሽ። ይሄን ነገር በትክክል ካልነገርሽኝ አስጊ ወንድምህ ነው፣ እኔ እኮ አይደለሁም። ራስሽን ባንደበትሽ እያልሽ ነው። አስጊው ወንድሜ ነው። ስለዚህ ሊያጠፋሽ የሚችለው እሱ ነው። እኔን ግን ከተባበርሽኝ ወንድሜን ወህኒ ከተን አንቺም ሰላምሽን ታገኛለሽ፣ ሌሎቹም ሰላማቸውን ያገኛሉ። ተግባባን እዚህ ነገር ላይ? ሲጀመር መጀመሪያ ሊያስማማን የሚችል ጉዳይ አለ። እኔ መጀመሪያው ገንዘቤን እፈልጋለሁ፣ የእናት አባቴን ውርስ እፈልጋለሁ። ገባ? ዞረሽ ገንዘብ ጋር ትጂ። ሁላችንም እዚህ ጋር የቆምነው እኮ ለገንዘብ ነው አይደል? ለገንዘብ አይደለም። እዚህ ጋር ለእውነት ነው የቆምነው። እሺ ሰምኛለሽ? ለእውነት ነው የቆምነው። እኔ ግን ቤተሰቦቼን ማስተዳደርበትና ወደፊት ህይወቴን ማስተካከልበት የሆነ ነገር እፈልጋለሁ። ቋሚ ነገር ያስፈልገኛል። ገባ? እየጨረስኩ ነው ብለሽ ነበር አይደል? ከጀርባ ሆኜ እየጨረስኩ ነው ብለሽ ነበር። ብዙ ነገር አይደለም፣ ትንሽ ይቀራል። ይሳካ ገና እርግጠኛም አይደለም። ይኸውልሽ እኔ ምን እንደምትፈልጊ ንገሪኝሽ። ብር ገንዘብ ነው። ቤተሰቦቼን ማስተዳደርበት ገንዘብ ነው። ውርስ ነው ፈልገው፣ የእናቴ አባቴ፣ በተለይ የእናቴ። አንቺ እኮ ቤተሰባዊነቱ ይቀርማል። ከዚህ በፊት ከሁሉ ነገር በፊት ቤተሰባዊነቱ ነበር እኮ እያነገረችኝ ነው። እናቴ ቤተሰቦቼ እንደማትፈልጉኝ ያውቃለሁ። እኔ በለዛ ነው ቤተሰቦቼ መጥቼ እናንተ መበጥበጥ አልፈልግም። ገንዘቤን ነው ፈልገው። አሁን እያንዳንዱን ነገር የምትፈልጊውን ነገር አስረጅኝ። የምትፈልጊውን ነገር እንዲደረግልሽ አደርጋለሁ። ከዛ በተጨማሪ ግን ወንድሜ ያለበት ወይም ደግሞ እቺ ልጅ የተባለች ወንድሜን የምታገኝባትን ልጅ እንዴት እንደማገኛት ጠቁሚኛለሽ ማለት ነው። ግልጽ ነው። ግን መጀመሪያ ነገር ቃል ገባልኝ። ገንዘቡ እንደሚሰጥ እናቴ ደህና ህይወት ላይ እንደምትወርቅ እሱን ቃል ገባልኝ። ይኸውልሽ እኔ እመኚኝ፣ እዚህ ነገር ላይ እናቴን አዋራታለሁ። ስላለውም ነገር የተፈጠረውን ነገር እንድትነግረኝ አደርጋታለሁ። ግን እሷ እንኳን እሺ ባትስማማ እኔ ከራሴ ድርሻ ላይ የምትፈልጉትን ያህል መውሰድ ትችላላችሁ። እኔ ስለ ንብረት አይደለም አሁንም ቢሆን ጥያቄ ስለ ወንጀል ነው እኮ። ቃል ትገባለህ? አሁን በምን ይታመናል? እኔ ቃል እገባልሻለሁ። እውነት አንቺ ያክስቴ ልጅ ከሆንሽ እዚህ ነገር ላይ ይገባሻል። ምንም ችግር የለውም። እንኳን ላንቺ አይደለም ለብዙ ሰዎችም ስንረዳ ቆይተናል። እኔና ባልደረቦቼ ብዙ ነገር ላይ ማለት ብዙ ነገር አድርገናል። እንግዲህ ከጀርባ ብዙ ነገር የተደረገላችሁ ሰዎች አላችሁ። ይህንን እናንተም ታውቁታላችሁ። ከጀርባ ከዚህ ኬስ ጀርባም ብዙ ነገር ሰርተን እናውቃለን። ብዙ ነገር እንሰራለን እና
አሁንም ቢሆን አንቺ ስጋዬ ነሽ ማለት እዚህ ነገር ላይ አላቅም በምን በኩል ልረዳሽ እንደምችል፣ ግን ልረዳሽ የምችለው በአንድ ነገር እርግጠኛ ነኝ። እናቴን አናግራታለሁ። እናቴ እንኳን እሺ ባትል እኔ ከድርሻዬ ላይ እመኝኝ እሰጥሻለሁ። የምትፈልጊውን ያክል መውሰድ ትችያለሽ። እኔ እዚህ ነገር ላይ መጀመሪያም ሀሳቤም አልነበረም፣ አሁንም ሀሳቤም ሊሆን አይችልም። የንብረት ጥያቄ አይደለም አሁን እየጠየቅኩ ያለሁት የወንድምነት ጥያቄ ነው። ወንድሜ ወንጀል ሰርቷል፣ ወንጀለኛ ሆኗል። ብዙዎችን እያጠፋ ነው ያለው፣ ብዙ ንጹሐኖችን እየገደለ ነው ያለው። እሱን ነገር ነው ማስተካከል የምፈልገው። ግልጽ ነው። ለዚህ ነገር ደግሞ ቃል እገባልሻለሁ። ስለዚህ የምታውቂውን በሙሉ ዘርዝረሽ ትነግሪኛለሽ። በቃ እንደነገርኩ ነው። በቃ ያው ያቺ ልናገኘው የምንችለው በዛ ሴት ነው ብዬ አስባለሁ። ያቺ ሴት ነች መታገኝ። እሱ ውሎ የት ነው? አላውቅም። ውሎ እንዳልኩ ነው። መጠጥ የመጀመሪያ ጊዜ አካባቢ ሳገኘው ግዴታ በአካል አንገብጋቢ ጉዳይ ከሆነ በአካል ሳገኘው ወይ መጠጥ ቤት ነው ወይ እየጠጡ ነው ወይ እያጨሱ ነው ወይ ጫት ቤት ነው ወይ ምናምን ነገር ነው የምንገናኘው። እሺ በቃ ይሄ ነው ያለው ነገር። እዛ ነው ላገኘው የምችለው። ከዛ ግን ግዴታ አሁን ደግሞ አሁን ያመጣው እንትን አለ። አሁን ግዴታ ልጅቷን ነው እሱን እኔ ሂጄ በአካል ማግኘት አልችልም። ልጅቷን እሱ መልእክት ሲኖር የምትነግረኝ እሷም እሱን እንትን የምትለው። ስለዚህ እችን ልጅ የምናገኝበትን ነገር እናመቻቻለን ማለት ነው። ልጅቷን አንቺ ነሽ ደውለሽ የምታገኛት ወይስ እንዴት ነው? አንቺና ልጅቷ ትደውልልኛለች። አንገብጋቢ ጉዳይ የሆነ ስራ ካለ ደግሞ እሷም መታ እኔን ትነግረኛለች። ስለዚህ እሷም ወደ አንቺ ልትመጣ የምትችልበት ነገር አለ? አዎ ስራ ካለ ማገዛቸው ነገር ካለ ማስፈልጋቸው ከሆነ ይጠሩኛል። ስለዚህ እንግዲህ ቅድም መግቢያ ላይ እንግዲህ እንደነገርሽኝ ከሆነ ስራችሁ ያው የተሰጠሽ የስራ ድርሻ ባለሀብቶችን ማጣራት እንደዛ ነገር ብለሽኛል ልበል? ስለዚህ ልንጠቀምበት የምንችለው በሱ በኩል ይመስለኛል። አላቅም ከባልደረቦች ጋር መካከርበትና የሆነ ነገር እንዳገኘሽ አድርገሽ ወደዚህ ትጠራታለሽ። እኛ ደግሞ ወደ እሷ መሄድ ካለብን እንሄዳለን። ግን እንደ አስፈላጊነቱ እሷ ወደዚህ እንድትመጣ በተቻለ መጠን እሷ ወደዚህ እንድትመጣ እናደርጋለን። ግልጽ ነው። እንሞክራለን። ይሄን ቤት ታውቀዋለች? ታውቀው ይመስለኛል። እስቲ ለማንኛውም ነገሮችን ከባልደረቦች ጋር ተነጋግረን ይሄንን ነገር እንወስንበታለን። ግልጽ ነው። ያው ግልጽ ነው። እዚህ ነገር ላይ ከተስማማን ሌላውም የምትፈልጊው ነገር በሂደት ይሆናል ማለት ነው። ስለዚህ እሺ ካሜራማን ካሜራውን አጥፋልኝና እንድንመካከር እፈልጋለሁ። ይህንን ነገር ተነጋግረን አንዳንድ ነገሮችን መወሰን ያለብን ነገር አለ። እባክህን አጥፋልኛለህ። ኑ እናንተ ውድ የገመና ቻናል ቤተሰቦች ያው ከባልደረቦቼ ጋር አንዳንድ ነገሮች ላይ ተወያይተናል። አንዳንድ ነገሮችንም እንግዲህ ተመካክረን ነበረ። አንድ እቅድ አቅደናል። እንግዲህ ስልክም ደውላለች። ያው አንዲት ሴት እንግዲህ አናግራለች። ያው ድምጿን ሪከርድ ለማድረግ ሞክረናል። እንደ ማስረጃ እንዲሆነን እንግዲህ ይዘናል ማለት ነው። ስለዚህ እንግዲህ የተገኘ አንድ መረጃ አለ። በሰጣችሁኝ ስራ ላይ ለመጨረሻ ጊዜ የሰጧትን ስራ እንግዲህ ነግራኝ በዛ ስራ ላይ የተገኘ አንድ መረጃ አለ። በአስቸኳይ መምጣት ከቻልሽ እማሳይሽ ትልቅ ነገር አለ፣ ቪዲዮ የቀረጽኩት አለ ምናምን ብላታለች። እሷም ተስማምታለች። ምንም አላንገራገረችም እንትን ለማለት የተወሰነ ደቂቃ ከጠበቅሽኝ እመጣለሁ ብላታለች። ስለዚህ እንግዲህ ዛሬ ቀናችንን እዚሁ ነው የፈጀ ነው። አሁንም ቢሆን ወደ ከሳት አካባቢ ነው ያለ ነው። ስለዚህ ያው መጠበቅ ካለብን ጠብቀን ይህን ነገር እስከ መጨረሻው ያለውን ነገር ለማጣራት እንሞክራለን ማለት ነው። ኤልያስን እንግዲህ ለማግኘት ብዙ ርቀት ሄደናል። በስተመጨረሻም እንግዲህ ይሳካልናል ብዬ ተስፋ አደርጋለሁ። ያው ብዙ ነገርን አጥፍቷል፣ ብዙ ነገርን ሰርቷል። በቤተሰብ መሀል ራሱ የተፈጠረውን ግጭት አይታችኋል። እና እኛ እርስ በርስ ቤተሰባችንን ለማጋጨት እንዲሁም ከስራችን ሁላ አሁን ስንት ስራ ነው የተስተጓጎለው፣ ስንት ኬዞችን ይዤ በነበረበት ሁኔታ ወደ ሌላ ኬዝ እንድንዞር እነዚህ ሰዎች ከጀርባ ብቻውን እንዳልሆነ እርግጠኛ ነኝ ወንድሜ። ሆነ ብሎ ነገሮችን የሚያበላሽ የሚያደርግ አንድ ትልቅ ሰው ይኖራል ብዬ አስባለሁ። እና እስቲ ለማንኛውም ወንድሜ ጋር እነዚህ ሁሉ ቁልፎች፣ እነዚህ ሁሉ የተዘጉ ነገሮች እሱ ጋር መክፈቻው ይኖራል ብዬ አስባለሁ። እቺ ሴት ደግሞ መታ ስለ ወንድሜ ያለበትን ቦታ ትክክለኛ ነገር መረጃ ትሰጠናለች ብዬ አስባለሁ። ስለዛ እስቲ እንግዲህ ያው እሷ ወደዚህ እስክትመጣ ወይም ደግሞ እስክትቃረብ እናቴንም እንግዲህ እዚሁ ነው ያለችው። እሷንም ከእሷ ጋር አንዳንድ ቆይቶችን አድርጌ ለምንድን ነው ስለ ውርሱስ የተባለውን ያው ስለ ቤተሰብ ያለውን አንዳንድ ነገሮችን ለእናቴ ጥያቄ የማቀርብላት ይኖራል ማለት ነው። ስለዚህ ከእናቴ ጋር ተመልሼ እመጣለሁ ማለት ነው። እንግዲህ ልጅቷ እዚህ እስክትደርስ ድረስ ከእናቴ ጋር የተወሰኑ ቆይቶችን አድርጌ እናቴን ወደ ቤት ሸኝቼ ከልጅቷ ጋር ተመልሼ እንግዲህ ከመጣች አብሬ ቆይታ ማድረግ ይሆናል ማለት ነው። እስከዛው ድረስ እንግዲህ አብራችሁን ትቆዩ ስለ እንግዲህ በአክብሮት ትጋብዛለሁ። አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ያው ከእናቴ ጋር ተመልሼ መጥቻለሁ ማለት ነው።
ነገሮችን እንግዲህ አንድ በአንድ እያየን ነው። ብዙዎቹን ነገር እንግዲህ ወደ መጨረሻቸው የደረስን ይመስለኛል። ፈጣሪ መጨረሻውን ያምጣልኝ። አላቅም በጣም ጭንቀት ውስጥ ነው ሰሞኑን በዚህ ምክንያት። እናቴ ያው እንግዲህ ቀደም የማይሆን የማይገቡ ቃላቶችን እንግዲህ እየተነጋገረን ነበር እና ትንሽ ስሜት አይሆነን ነበር። አክስቴም ብትሆን ያው አሁንም ቢሆን ተረጋግታለች። ስለ ልጇም ቢሆን ብዙ ነገር እናውቃለች እና ተረጋግታ ነው ያለችው። አንቺም ብትሆኚ አሁን ላይ መቼም ተረጋግተሻል፣ ግን ያለውን ነገር ማወቅ እንፈልጋለን። እውነት እዚህ መሀል ላይ ለምን እንደዚህ አይነት ነገሮች እንዲደባበቁ ተፈለገ? አክስቴስ ቢሆን እንደዚህ ለብቻ ሆና እንደዚህ የሁሉ ነገር እንድታሴር ያደረገበት ነገር ምንድን ነው? አንቺና አክስቴ ጸባላችሁ ወይ በመሀል? እኛንስ ለምንድን ነው እንደዚህ የምታጣሉን? መጀመሪያውኑ ለምን መንገር አልተፈለገም? ስለ ውርሱም ስለምኑም ወንድሜ ራሱ የአባቴ ልጅ አለመሆኑን ለምን መጀመሪያውኑ መንገር አልፈለጋችሁም? ለምንድን ነው እንደዚህ የምትደባብቁት? የሁሉ ነገር የምታደርጉን እኛን ለምንድን ነው የምታባሉን? እዚህ ላይ ይኸውልህ አሁን እንደሱም አትበል። ስለ መሬቱ ስለ ውርሱ እዚህ ግባ የማይባል ውርስ ነው የወረሰው ታውቃለች ራሷ። ከዛም በኋላ ግን አባትክ እያስፋፋ መሬት እንትን እያለ እየገዛ ከብቶቹንም ምኑንም እያደለበ እየሸጠ ብዙ አስፋፍተን ትልቅ ደረጃ ደርሷል። አባትክ በህይወት እያለ ለእሷም ያጎደለባት ነገር የለም። ግን አሁን ዛሬ ደግሞ ልጅ አለኝ ብላ ሁሉ መታለች። እኛ ስለ ልጇ የምናውቀው ነገር የለም። እኔ ልጇም ትውለድ እኮ አንቺም ብለሽ ነበር እርጉዝ እንደነበረች አንቺም። ታዲያ እንደው ቢሆን ይሄን ያህል ዓመት እናንተ ህፃን እያላችሁ ነው እንግዲህ ይሄ ነገር። አባት ያውቅ ነበር ይሄን ነገር እርጉዝ እንደነበረች? አዎ። እሺ መውለዷ ምንም ነገር የምናውቀው ነበር ነገር የለም። ቆይታ መጣች ከስንት ጊዜ በኋላ ክፍለ ሀገር ለስራ ሂጅ አለች። ልጅሽስ እንዴት ሆናችሁ? እንዴት ነው ትዳሩስ ህይወትሽ እንዴት ሆንሽ ስላት፣ አይ ልጄን እኮ አስወረደኝ፣ ወደኩኝ፣ እንዲያመመኝ እንደመታኝ አስወረደኝ አለች። በቃ ከዛም በኋላ ምንም የምናውቀው ነገር የለም። እንዲሁ ልጅ ዛሬ አለኝ ብላ ስትል መታ ብታስተዋውቅስ ምን ችግር አለው? ይሄ ግን ውሸት ነው፣ ከእውነት የራቀ ነገር ነው። እኔ አላምንበትም። ገና ለገና ለዚች ለመሬት ስትል የምትሰራው ስራ ነው። መሬት ደግሞ ሊገባትም ላይገባትም ይችላል። ሞልቶ የተረፈ ነው። አስፈላጊ ከሆነን እንሰጣትም እንችላለን። ግን በዚህ መልኩ አይደለም መምጣት ያለባት። ገና ልጅ አለኝ በልጅ ነው የሚሰጠኝ ብላ ይህን ሴራ ከምታሴር ወንድምና ወንድምንም ከማበጣበጥ ያኛው እንዲገልግ ያኛው ያንተ ወንድም አይደለም ካንተ አይወለድም እንዲህ ያለች ይሄ ሁሉ ሴራ መሰራው ስራ ልጁንም ለማስገደል አንተንም እንድትገደል ይሄ ሁሉ መሰሪ መስራት ምን አስፈለገ? በጣም ነው እዚህ ላይ እኔ የተበሳጨሁት። በዚህ ላይ በጣም ነው ርር ያልኩት። ቅድም ያ ሁሉ የተበጣበጥ ነው በዛ ምክንያት ነው። ይሄ ትክክል አይደለም። ይሄ የምትሰራው ስራ ትክክል አይደለም። እሷ በእርግጥ ዛሬ ግን እንደው እንደ ሀብት እንደንትን ቢሆን እኮ እሷም ብትሆን እንደዚህ ማለት ያው ያለችበት ሁኔታ እና እኔ አብራችሁን ያደጋችሁት እንግዲህ አብራችሁ ያደጋችሁ ልጆቼ የዓመት ልጅ ነው ወንድምህ እኮ እሱ አይደለም እሱ እንዴ በአባትህ ስም ነው የሚጠራው እንዲህ ይባል አይባልም። ማንም ሰው ይህንን ነገር አያደርግም። በስራው ነው ወንድም ያረለም ልጅ ነው በአባትህ ስም ነው የሚጠራው። ይሄ ወንድምህ አይደለም ከአባት አይወለድም ብዬ እንደው ማለት ነበረብኝ። ይሄ ፈጣሪ ይወደዋል እንደዚህ አይነት ነገር ይደረጋል። ምንም ቢሆን አየሽ እውነቱ ሲወጣ እንዴት እኛን እያበጣበጠ እንዴት እንደሆነ አወቅሽ አይደለ? ለወንድሜ ቆይ ይህንን ነገር ያውቅ ነበር እንዴ? ከአንቺ ሰምቷል? ከሆነ ቦታ እንደሰማ እንግዲህ ነግራኛለች። ከኔ ምንም የሰማው ነገር የለም። ባለፈው ስታጨናንቀኝ ነው ያንን ነገር የነገርኩክ እንጂ ምናልባት እንደዚህ ወንድሜ ሲያጨናንቅሽ ለእሱም ደግሞ ነገር እሱ ኧረ እንደዚህ ብሎ አንድ ቀን እንደዚህ አይነት ነገር ጥያቄ ይስማማ አይስማማ የማውቀው ነገር የለም። እንዲህ አይነት ጥያቄ ማለቃ አባቴስ በተለየ መልኩ ከእሱ ጋር አውርቶ ያውቃል እንዴ? ኧረ አንድ ቀንም አውርቶ ያውቅ። እንደ ታላቅ ልጁ እንደ ታላቅ ወንድም አክብሮ ተዋደው ነው። ምንም ልጁ የሚያውቀው ነገር የለም። እኛም አልነገርንም። ምን ብለን ነው የምንነግረው? ይሄ ነውር አይደለም እንዴ? ይሄ ዓመት ልጅ አሁን እንዲህ ነው አንተ አባት ሌላ አባቴን ሳምጪ ቢለኝ እስኪ ታመጣዋለህ? ምን አይነት ስራ ነው የሚሰራው? ይሄ ትክክል አይደለም። እሺ እሱ ሲሆን አክስቴንስ ለምንድን ነው በዚህ መልኩ መተው የፈለጋችሁት? ያለው ንብረት እንግዲህ እኔ እንኳን የማውቀው የተወሰኑ ነገሮች አውቃለሁ። ማለት ያው ምንድን ነው መተው ማለት ምን ጎደለባት እኮ አይደለም። እሷ ከፈለገች ለምን መስጠት ምን ችግር አለው ቢሰጣት? ከሽምብራው እንደው ቀርቶባት ያውቃል? እንደው ጎረቤት ጠይቅ ከሆነ ሀሳቧ ለምን እህሉ ተጭኖ ሲመጣ ቅድም አንተ ሰላም ስትለኝ የሽዬ ብላ አቅፋን እንዲህ ሰላም ያለች ከጀርባዋ ምን እንደሆነች አላውቅም። ተቃቅፈን ተሳስመን ቤቴ ስትመጣ ክብሬያት ነው። ልምጣ ቤቴ ስል አይመቸኝም የለውም ካንበማትም እኔ ጋር ነው መታ ተጠቅላ ተኝታ 1 ሳምንት 1 ወር ተቀምጣ ትሄዳለች። ይህን ሁሉ ጊዜ ልጅ እኮ አለኝ
ወልጃለሁ፣ እንዲርቦኛል፣ ጠምቶኛል፣ እንደውም ለሰው እየሰጠው ነው የምትለው። አይጥ ከሚበላው ያመጣሽውን እህል ለሰው ሰጠው ብላ እንደውም አንዳንድ ቀን ይዛው ትመጣለች። እህሉ ማን ይብላው ከምረሽ መጣውን በዛ እንደውም በግ ነው ያማረኝ ስትል ለበዓል በግ ቀርቶባት አያውቅም፣ ብር ቀርቶባት አያውቅም። ግን ቆይ እንደው መሬቱን ሰጥቶ እሷ የሆነ ነገር እንድታስተዳድር ምክንያቱም መሽ ጠየቀችና በፊት መጀመሪያ የጠየቀችው ነገር የለም። እንግዲህ በወንድምዬዎች ነው መሬቱ ውርሱ ያለው። አሁን እኮ ነው እሱ ሲሞት እኮ ነው። አሁን እንደ አሁን የእናንተን ብጥብጥ ሲንሰማ ነው። አሁን ቀድም የምትለውን ሰምተሃል። በዚህ ገብቶ በዚህ ወጥቶ መሬቱን እንደዚህ ወስዳችሁብኝ እንደዚህ ልጁ ሊወስድ ነው እንዲህ ሊያስተዳድር ነው እያለች እኔ በጣም ነው የደነገጥኩት። ማነች እቺ ሴትዮ ነው ያልኩት። እማውቃት አልመሰለችኝም። እንግዲህ ያው አሁን ያለፉትን አልፈናል። ግን እናቴ እኔ አንድ ቃል እንድትገቢልኝ የምፈልገው ነገር አለ። የምን ቃል ለምገባ? እውነት እቺ የተመጣችው ልጅ የእሷ ልጅ ከሆነች ግን የሆነ ነገር እንዲደረግ እፈልጋለሁ። ማለት እኛም እኮ አሁን ይህንን ነገር እርግጠኛ ነኝ ቁጭ ብለን ከዚህ በኋላ ራሱ ስራ ባንሰራ በልተን የምንጨርሰውም ነገር አይሆንም። ግን እንደ ቤተሰብ ተሳስበን እኛ እኮ በወቅቱ ይኸውልህ ቦታውን በእጃችሁ እንዳታስተዳድሩ የፈለግንበት ምክንያት አባትም እያለ በእርግጥ እሱ ነው የሚያስተዳድረው። ግን ትምህርታችሁ እንድትማሩ ትምህርታችሁ እንድትገፉ የገና እንትን መሬት አለ ይሄ አለ ታውቃለህ፣ ትራክተሩንም ታውቃለህ። እዛ ቦታ ላይ ደግሞ ስንት ሰርቶ የሚበሉ ገበሬዎች አሉ። እኛ ለነሱ ሰተን ያው በኩልም በምንም በሚሰጡን በደሞዝም እንትን እያል ቤተሰቦቻቸውን የሚያስተዳድሩ አሉ። ያንን መሬት ነገ አሳልፌ ደግሞ አባታችሁ እንኳን ቢያርፍ ብሰጣችሁ ወይ ትሸጡታላችሁ። ከዛ ቦታ ላይ ስንት ሰው ይፈናቀላል፣ ስንት አባወራ አለ፣ ስንት ሰው አለ። ዞሮ ዞሮ መሸጡ አይቀርም። እኔም እየደከመኝ ነው። ማንስ ቆሞስ ያንን ቦታ ይከታተላል? ከዛ ውስጥ ጠንከር ያለ ሰው መኖር አለበት። ያንን ነገር ኃላፊነት ያልሰጠዋችሁ ነገ ያንን ቦታ ደግሞ እንዳሸጡት። እቺ ቅርስ ናት፣ ነገ ለልጅ ልጆቻችሁ ትሆናለች ብዬ ነው ችላ ያልኩት። ችላ ያልኩትና በራሴ እጅ ማስተዳድረው ማለት ነው። እሷን ደግሞ ይሄ ጎደለብኝ ይሄ አነሰኝ ብላ እንደው በአፏ ብታወራ ደስ ይለኝ ነበረ። እንደው አንድ ቀን አውርሺ ከዚህ ቦታ ላይ ወንድምየውንም የጠየቀችው ነገር የለም፣ እሱን ከሞተ በኋላ የጠየቀችው ነገር የለም። ዛሬ ላይ ግን ምን እንደመጣ አላውቅም። ምን እንደመጣና እንዲህ ለማለት እንደቻለች እኔ አላውቅም። ስለዚህ እነዚህን ነገሮች እንግዲህ እንድናስተካክላቸው ፈልጋለሁ። እውነት እቺ ልጅ ግን ልጅ ትክክለኛ የሷ ልጅ መሆኗን ካረጋገጥን የሆነ ነገር እንዲደረግላት እፈልጋለሁ። እናቴ እዚህ ነገር ላይ እንድትይኝ አልፈልግም። ልጅቷ ምን እንደው ቢሆን ራቤን ጠማኝ ቸገረኝ ብለ ቤተሰቦቿ ጋር እየኖረች ምናምን ስትል በስማቸው የሆነ ነገር እንዲደረግላቸው እፈልጋለሁ። ቃል ገብቼላታለሁ እኮ ቃል ገብቼላታለሁ። እኔም በሆን ቃል ገብቼላታለሁ። ይሄን ነገር አንቺም እውነት ልጇ ከሆነች አላቅም አክስቴ ሌላ ተንኮል አስባ ከሆነ እሱን ማጣራ ይሆናል። ልጅ የላትም በቃ ልንገርህ ካለ ልጅ እንደሌላ ያኔ እርጉዝ እንደነበረች አንቺም ታውቂያለሽ። እንደው እኛ ስንቀር ወንድሟ ሲቀር ለእናት ለአባቷ ታስተዋውቅ እንግዲህ ያኔ አያቶቼን ፈርታ ነው ከዚህም አካባቢ የተሰወረችው ከቦታውም የተሰወረችው። ከእናት ምን ይደበቃል? ከእናት ከአንጀት የወጣች ልጅ አለችኝ ብላ ብታስተዋውቃትስ ምን ችግር ነው? አጣራለሁ። ይሄ ሁሉ ይሄን ነገር አጣራለሁ። የተሰራ ስራ አለ፣ እሱንም አጣራለሁ። ይሄን ነገር አጣራለሁ። ግን ተጣርቶ እውነት የአክስቴ ልጅ ከሆነች ግን የሚገባትን ነገር እንዲደረግላት እፈልጋለሁ። ምክንያቱም እሱን እናወራለን፣ ችግር የለም። እኔ ችግር የለም እዚህ ነገር ላይ እንድንስማማ ምንም እንኳን ለሷ ለማንም የሚተርፍ ቦታ አለ። ምንም ችግር የለም። የሚገባትን እንሰጣታለን። ይሄንን ከተስማማን ወንድሜ ኤልያስ ላይ ደግሞ ያው እኔ ዋናው ነገር ልጄንስ እንደው ምን ደረሰ ምን ሰማሁ ነገር አለ። ይኸውልሽ አሁን እሱ ወንጀለኛ ነው፣ በወንጀል ነው የሚፈለገው። ሲመጣ በኋላ ከኔ ጋርም ሌላ ነገር ግብግብ እንድትገቢ አልፈልግም እናቴ። ፍሬ ልጅ አድጎ ለዚህ ሁሉ በቃ እሱ የሰራውን ሰርቷል። ሰምተሻል። እኔንም ከጀርባ ስንት ነገር ሊያደርገኝ እንደነበር ነግሬሻለሁ። አሁንም ደግሞ የተፈጠሩትን ነገሮች እያንዳንዳቸውን አብራርቼልሻለሁ። ይሄ ሁሉ እንኳን አሁን እዚህ ቁጭ ብለን የምናወራበት በወንድሜ ምክንያት ነው ይሄ ሁሉ ነገሮች የተፈጠሩት። ስለዚህ እሱ ለእያንዳንዱ ነገር ይጠየቃል። ያኔ ልጄን ይቅር በለው፣ ልጄን እንደዚህ ብለሽ ከኔ ጋር ግን ሌላ ነገር እንዲፈጠርም አልፈልግም። ይሄንንም ቃል እንድገቢልኝ እፈልጋለሁ። ዋናው ብቻ እናገኘው አሁን በሰላም። እስቲ ዋናው እናገኘው። ስለዚህ አንድ ያገኘሁት ፍንጭ አለ። ለማንኛውም ለዚህ ነበር አንቺንም እንግዲህ ወደዚህ የጠራሁሽ። አንዱ ባልደረባዬ እንግዲህ አንቺን ወደ ቤት ይዞሽ ይሄዳል። ስለዚህ አንቺ ወደ እሱ ልትሄድ ነው? አንድ ማገኘው ሰው ግድ የለም ችግር። አንቺ ወደ ቤት ሄደሽ አረፍ በይ። ቤት አረፍት ያለሽ እኔ የማገኘው ሰው አለ። አናግሬ የተፈጠረውን ነገር መጥቼ እነግርሻለሁ። ችግር የለውም። እባክህን አንተ ወደ ቤት እንድትሸኛ ትፈልጋለህ? ነው ሰዳት አጥፋልኝ አንዴ ካሜራውን። ውድ
ካክስቴ ልጅ ጋር አሁን ላይ እንግዲህ ስምምነት ላይም ደርሰናል። ብዙ ነገሮችን እንግዲህ መግባባትም ላይ ደርሰናል። ከእናቴም ጋር አውርቻለሁ። ያወራሁትንም እንግዲህ ነግሬሻለሁ። ስለዚህ ምንም የሚያሳስብሽ ነገር አይኖርም። ከዚህ በኋላ ግን ትክክለኛና እውነተኛ ነገር ነው ማድረግ ያለብሽ። ስለ ገንዘብ ሳይሆን ስለ እውነት ብለሽ ነው ነገሮችን ማድረግ ያለብሽ። ስለዚህ እንግዲህ ውድ ተመልካቾቻችን እዚህ ደጅ የተገኘንበት ምክንያት ደወለች። እሷ ነች? አዎ እሷ ነች ደወለች። እሺ አንሺላት። ሄሎ ወይ? አዎ ከሱ ቀጥሎ ትንሽ ከፍ በይ ወደ ላይ 3ኛው በር። አዎ ግሬ ነገር የተቀባው። አዎ አይቼ እኔ ወደ ውስጥ እንትን እንዲል ብዬ እኮ ነው ፊት ለፊት ቦታ ላይ ከሚሆን ብዬ ነው ጭር ያለ ቦታ ብዬ ነው። እሺ ደውይልኝ በር ላይ ስትደርሺ። እሺ ስለዚህ እንግዲህ ወደ ተመልካቻችን የተባለችው ልጅ እየመጣች ነው ማለት ነው። ስለዚህ እኔ በአስቸኳይ ወደ ውጭ መውጣት አለብኝ። ውጭ ወጥቼ እጠብቃታለሁ። እዚህ ስገባ ምን ይዛት ይሆናል ማለት ነው። እንግዲህ ካሜራማን ተደብቀህ ትቀርጸኛለህ። ሌሎች ባልደረቦችም በየቦታው ላይ ተደብቀው አሉ ማለት ነው። ስለዚህ ካሜራማን ተደብቀህ ቀረጽልኝ። እኔ ደጅ ሆኜ እጠብቃታለሁ። እያንዳንዱ የሚፈጠረው ነገር በደንብ ትቀርጽልኝ። እዚህ ሆነሽ ጠብቂያት እሺ። እናንተ እዛው ሁኑ እሺ። አንቺ ልጅ ግን ምን እያደረግሽ ነው ያለሽው? ቆይ ላሳይሽ እኮ ነው መረጃ ጠቃሚ መረጃ ባለፈው በላካችሁ ጉዳይ ባለሽበት እና ተንቀሳቀሽሽ ሰምኛለሽ። ናውጣ አንተ ከጀርባ ያላችሁት ምንውጡ ወጪው ነገር እሱ ነው። ሰምኛለሽ አይደለ? እሷ ነች። ማን አንተ? ሲጀምር እያንዳንዱን ነገር አስረዳሻለሁ። አሁን ወደ ውስጥ ገብተሽ ሁሉንም ነገር ታወሪያታለሽ። አንቺ እባብ ሰራሽ። እናንተም ችግር የለም ንውጡ። ሂጂ ቀጥይ። አጥፋው ካሜራውን አንዴ። ሲጀምር እናንተ ነው ማናችሁ? እያንዳንዱን ነገር ትናገሪያታለሽ። ግልጽ ነው አይደለ? ምንድነው የምታቀኛለህ? ከዚህ ውስጥ ታቀኛለህ። በደንብ አቅሻ ስለማቅሻ አይደል እዚህ ያስመጣሁሽ። ሁሉ ነገር ተቀነባብሮ የተደረገ ነው። እቺ ባለቻ እንደዚህ ያደረገችው ታውቂያታለሽ አይደለ? በደንብ አላወቀችም። ማን እንደሆንሽማ በደንብ ታውቃለች። አብራሽ ሰራ ነበርኩ አይደል እንዴ? ረጅም ጊዜ አብራሽ ሰራ ነበር። ማቱ ወጣው ነገር ውስጥ ነው እሺ የገባ ያለው። አታውቂኝም? እኔ አላውቅም። ማንቶ ምን ተን የማውቀው ነገር የለም። እንደዚህ ይሁሉ ሰው ስለ እያንዳንዱ ነገር በደንብ ታውቂያለሽ። ካሜራው ራሱ ምንድነው? ምን አድርጎ ነው የምትሉኝ? ቆይ ምን ላድርጋችሁ? ደርሼባችሁ እውነታውን እንድትናገሪ ነው የምፈልገው። የምን እውነታ ነው የምትለው? ይኸውልሽ ሁሉንም ነገር ታውቂያለሽ። እኔን ታውቂኛለሽ። ትክክለኛውን ነገር ብትናገሪ ነው የሚሻለሽ። አላውቅም። አንተ እንዴት ነው የማውቀው? አታውቂኝም? አዎ አላውቅም። እርግጠኛ ነኝ መቼም ከወንድሜ ጋር እየሰራሽ እኔን የማታውቂበት ምንም ምክንያት አይኖርም። ስለምን ወንድም ነው የምታወራው? ስለኔ ስራስ አንተ ምን የምታውቀው ነገር አለ? እያንዳንዱን ነገር አውቃለሁ። አሁኑኑ ወንድሜ ጋር እንድትወስጂኝ ይፈልጋለሁ። ተግባባን አይደለ? የማትወስጂኝ ከሆነ ሲጣርግ ይገልሻለሁ። እሺ ሲጣርግ ነው የምገልሽ። ነይ ተነሽ፣ ቀና በይ። ሰምኛለሽ አይደለ? እውነታውን ታወጫታለሽ። አስገባት። ያቺታለች። ነይ ግቢ። ሁሉንም እውነት ዘርዝረሽ ትናገሪያለሽ። ግልጽ ነው አይደለ? ነይ ግቢ። ነይ ቁጭ በይ። እሺ አንቺ ቆይ እሰራልሻለሁ። እሺ አንቺ እኔ ነገር የለም። ምንም ያደረግሽ ነገር የለም። እውነቱን የተናገርኩት ታያለሽ። ይኸውልሽ አሁን እንድትካካጅ አይደለም፣ እውነታውን ሁሉንም እንደነገረችኝ ላስረዳሽ ስለፈለግኩ ነው እሷን ያስገባሁት። ሰምኛለሽ አይደለ? ማለት እውነታውን ሁሉንም ነገር ነገረችኝ ማለት እያንዳንዱ ነገር ከእሷ ጋር መሰሉንም ስራ ስለ ኤልያስም ስለ ሁሉም ነገር እያንዳንዱ ነገር አትናገሪም? ምንድነው ነግርሽ? የተናገርኩት እውነታውን ያለውን ነገር ነው የነገርኩት። ምንም የነገርኩት ነገር የለም። ምንም የተናገርኩት ነገር የለም። እውነታውን ነው የነገርኩት። እውነታው ምንድን ነው? እውነታው እያንዳንዱን ነገር ኤልያስ የሚሰራቸው መጥፎ ስራዎች፣ አይነት ሰው ናት ከይሲ። አንቺና ኤልያስም ያላችሁን ግንኙነት ግልጽ ነው። ላብራራልሽ፣ ልቀጥል? ይኸውልሽ አሁን መናገር ትችያለሽ። ምንም የማውቀው ነገር የለም። ግልጽ ስለ ኤልያስ ተናገር እያልኩሽ ነው።
ሌላ ነገር ውስጥ አትተሲ። አለበለዚያ ደግሞ ስቃይ እንዲደርስብሽ አደርጋለሁ። ሰሚያለሽ አይደለ? ይታዩሻል አይደለ? ከጀርባ ያሉት ባልደረቦቼ ይታዩሻል አይደለ? እየሰማሽኝ ነው? እያናገርኩሽ ነው። ምንም አታመጣም አልኩህ እኮ። ምንም አላመጣም። ምንም የማምጣት አይደለም። ኤልያስ ነው ይሄ ሁሉ ወኔ የሰጠሽ? ማንም ይስጠኝ፣ ግን ምንም አያገባህም አንተ። ንገሪኝ ስለ ኤልያስ። ይልቁን አርፈህ ብትቀመጥ ነው የሚሻለው። አርፌ ልቀመጥ? ምንድን ነው የሚፈልገው? ቆይ ኤልያስ ከኔ ምንድን ነው የሚፈልገው? ምንድን ነው የሚፈልገው? አላቅም። ካወቅከው ራሱን አትጠይቀውም? እኔ ለምን ትጠይቀኛለህ? እኔማ ስለጠፋብኝ ነው አንቺን አሁን እዚህ ያስመጣሁሽ። እያንዳንዱን ነገር ትነግርኛለሽ። እሷ በአንቺ በኩል እንደምታገኘው ተናግራለች። አንቺ ቆይ ታያለሽ። እሺ የሚመጣልሽን ከምን አይነት ሰው ጋር እንደተጋፈጥሽ አላወቅሽም። አትዛች። ሰምኛለሽ አይደለ? አንቺ አፋሌ ብለሽ ታወሪያለሽ ነው። አንቺ ራስሽ ዋጋሽን ታገኛለሽ። ገና ምን ሆነ አይተሽ እያንዳንዱ ማድረጃ አርፈሽ ቁጭ በይ። ሰምኛለሽ አይደለ? የምትለውን አሰማት። ምን አንቺ የምትሰሪው ስራ እያንዳንዱ እንደልሽ እኔ ጋር እንዳለ ደግሞ በደንብ አድርገሽ ታውቂያለሽ። ስለዚህ አንቺ ነሽ እኔ ልትሰሪ የሚገባው። አዎ ትላንትና ስለምንኛ ነበር እንዴ የምትሰሩትን ስራ? አሁንማ እስከዛሬ ለገንዘብ ነበር። አሁን ደግሞ እግዚአብሔር ይመስገን ገንዘብ። ምን አይነት ስግብግብ ናት? ስለዚህ አሁን እናንተ ወደዛ ሂጂ እባክሽ። የምትሰሪውን ስራ ገና ምን አይተሽ ገና እያንዳንዱ ነገር ያለሽን ማስረጃ ባለሽን ምናምን የሚባለውን ነገር ታያለሽ። ተያይዛችሁ በመጀመሪያ ደረጃ ባሏ አይደለም። ዝም በይ አንቺ አፍሽን ዝጊ። እሺ የተከበረ ትዳር የነበረው ሰው ነው። የተከበረ ሰው ቢሆን ኖሮ አፍሽን ዝጊና ቁጭ በይ። እሷ እንድትስፈራሪ አይፈቀድልሽም። ትሰምኛለሽ አይደለ? ግልጽ ነው ማውራሽ። ወንጀለኛ ደግሞ አይንሽን ታፈጫለሽ እንዴ? ወንጀለኛ አንቺ ያለሽ ወንጀለኛ አንቺ አፍሽን ዝጊ እኮ ነው የምልሽ። ታስታሪኝ የነበርሽው አንቺ ያለሽ ወንጀለኛ። አሁን አይንሽን በጨዋጥበሽ ምንም እንደንጹህ ሰው አክት ስታደርጊ የነበርሽ እውነቱ ታውቋል። እሰራልሻለሁ ታያለሽ። ችግር የለውም። ይኸውልሽ ውጪ አንዴ እባክሽን። አንቺ ደጅ ቆይ። አይ አልወጣም። ትናገረውና እና እሰማለሁ። ችግር የለውም። እኔ በማወጣጣው መንገድ አወጣጣታለሁ። ችግር የለውም። እሺ እባክሽን ደጅ ቆይልኝ። ከእናንተ ጋር ጓት አሁን መቼም እውነታውን ተረድተሻል ብዬ አስባለሁ አይደለ? ግልጽ ነው አይደለ? ኡፍ ምን አድርጊ ነው የምትለኝ አንተ? ቆይ አሁን ከኔ ምንድን ነው የምትፈልገው? ሁሉንም እውነት እንዳወቅን አውቀሻል። ስለዚህ ኤልያስ ያለበትን እያንዳንዱን ነገር ትነግርኛለሽ። የት አባቱ እንዳለ በዚህ ሰዓት የት እንደሚገኝ ሁሉንም ነገር ትነግርኛለሽ። ይኸውልህ እምልህን ስማኝ በደንብ እሺ። እማትወጣው ነገር ውስጥ እየገባ ነው። እረፍ በቃ። ዝም ብለህ በዚህ እውነት የሚባል በሌለበት ዓለም ውስጥ እውነት እያልክ እንትን አትበል። በቃ ተቀመጥ። በቃ እያስፈራራሁ አይደለም፣ እውነቱን እየነገርኩህ ነው። እሺ በቃ ኤልያስን ታውቀዋለህ፣ ወንድም ነው። በቃ ኤልያስ ማለት አንተ እንደምታውቀው አይነት ሰው አይደለም። በቃ ይቅርብ። ምንድን ነው የምትለው? የማትወጣው ነገር ውስጥ አትግባ። በቃ አሁን ለእኔ ይሄኛው ኤልያስ አይደለም፣ ይሄ ሌላ ኤልያስ ነው። ሰምኛለሽ አይደለ? ምንም አታበጣም ነው ያልኩ ያለሁት። ምንም አታበጣም። በቃ እሱን አሳይሻለሁ። አንቺ ደግሞ የማትናገሪ ከሆነ እመኝኝ ሞትሽን የምትለምኝበት ቀን ነው የሚመጣው። ግልጽ ነው አይደለ? እኔ ኤልያስ አለልኝ፣ ምንም አልሆንም። ይህን ያክል የልብ ሰጥቶሻል? አዎ በሱ በደንብ ነው የምተማመነው። እሱን ዋጋሽን ሳስከፍልሽ ታያለሽ። ሞትሽን እንድትለምኝ ያደርግሻለሁ። ሰምኛለሽ አይደለ? ከነገ ጀምሮ እኔ ማቆያ ውስጥ ከነገ ከዛሬ ማታ ጀምሮ እኔ ማቆያ ውስጥ እያንዳንዱን ቀን እያሰቃየሽ አቆይሻለሁ። ለዛ ነው እንደዚህ ፊት ለፊት መጋፈጥ ስላቃታችሁ እንደዚህ አጥምዳችሁ እዚህ ጋር ያመጣችሁኝ። እንደዛ ከሆነ ለምን ከኤልያስ ጋር መጋፈጥ አትችልም ነበር? አሁን ትወስጂኛለሽ እኮ ኤልያስ ጋር ትወስጂኛለሽ። እያንዳንዱን ነገር ፊት ለፊት ቆሞ ይናገራል። ግልጽ ነው አይደለ? በሞት እንኳን አላደርገውም። ታደርጊዋለሽ። አላደርገውም አልኩ። እመኝኝ የሰራቸውን ወንጀሎች በሙሉ አንቺ ላይ አላከኪ። አንቺ ምንም ይሁን እኔ ላይ ምንም ይምጣ እሱን አሳልፌ አልሰጠውም። ገባ? እሱን አሳልፌ መስጠት የምችል ሰው አይደለሁም። እንደገመትካት አይነት ሰው አይደለሁም። ምን አገባ አንተ? ምንስ ቢሆን አይመለከተኝም። አይመለከትም። ስቃይን ነው የምትፈልጊው? በሰላም እናውራ እያልኩሽ ነው። የተፈጠሩትን ነገሮች ተግባብተን እናውራ እያልኩሽ ነው። ምንም እንደማታመጣ እየነገርኩ ነው ያለሁት። ግድ የለሽም። በኋላ የሚጸጽትሽን ነገር አታደርጊ። እየለመንኩሽ ነው። ያስፈራራኝ ነው። እየታገዝኩሽ ነው። እያስፈራራሽ አይደለም። ማስፈራራት እንዴት እንደሆነ በኋላ ባልደረቦቼ ያሳዩሻል። ምን እዚህ የደረደርካቸውን ሰዎች ነው? አዎ ባልደረቦቼ የምትለው። ትናገራለሽ አትናገርም? እያንዳንዱን ነገር አሁን የማትናገሪ ከሆነ አንቺ ላይ ቀን በቀን እንዲጫወቱብሽ አደርግሻለሁ። እሺ ግልጽ ነው አይደለ? ሁሉንም ነገር ትናገሪያታለሽ። ለዚቹ ነው ይህ ሁሉ ነገር ስዝች የነበረው። ልገለኝ ነው እንዳላማ። እገልሻለሁ። አስፈላጊ ከሆነ እገልሻለሁ። ይህን ወንጀለኛ አሳልፈሽ ካልሰጠሽኝ እገልሻለሁ። የት ነው ያለው ኤልያስ? እኔት እንዳለ አላውቅም። በቃ የምሬን ነው። የት እንዳለ አላውቅም። እሱ እኔን ሊያገኘኝ ሲፈልግ በቃ በሰው ወይ ደግሞ ደውሎልኝ ነው የሚያገኘኝ።
አትዋሽኝ። የምሬን ነው ከዚች ልጅ ጋር እኮ አንቺ ነሽ የምታገናኛት እኮ ነው። እሷን ስለማያምናት እኔን ደግሞ ስለሚያምነኝ እኔ ጋር ይደውላል። ደግሞ ከእሷ ጋር አገናኘዋለሁ። አንቺ ደውለሽ ከእሱ ጋር ታገናኘዋለሽ። ማምንሽ ነው የሚመስልሽ? አለማመን መብት ነው። እውነቱ ግን ይሄ ነው። በቃ አሁን እኮ ስዝቼ የነበረው እንደዛ አልነበረም። ኤልያስ ለአንቺ ብዙ ነገር እንደሚያደርግልሽ አይነት ነው ስትዝቼ የነበረው። አዎ ብዙ ነገር ነው የሚያደርግልኝ። ይህን አልክድም። ስለዚህ ቀጥይ፣ ተናገሪ። ምን ምን እንደሚያደርግልሽ፣ የት እንደምትገናኙ እያንዳንዱን ነገር ትነግሪኛለሽ። አልችልም። አትችይም፣ መናገር አትፈልጊም። ስለዚህ ከእነሱ ጋር እናወራለን ማለት ነይ። ውጪ፣ ነይ፣ ተነሽ፣ ውጪ፣ ነይ፣ ውጪ፣ ቀጥይ፣ ሂጂ፣ ቀጥይ